አሳየ ቆይ እኔ አሳየው። ያልኩ ዝም ብለህ ስለዚህ ማለት ነው። ስለዚህ ምንድነው እሱ ነብይ ገሃነመ እሳት ውስጥ ነው ያለው። እናዝናለን። ገሃነመ እሳት ውስጥ ከመግባቱ በፊት በተሰጠው የ3 ዓመት የንስሐ እንዲማር እየተቃጠለ የነበረው ቀጣይ ከባድ ቅጣት ይጠብቅሃል፣ ትቃጠላለህ የሚለው ምልክት ነበረ። ሰውየው አልተማረበትም፣ ገሃነም ገብቶበታል። እናመሰግናለን። አንድ ልናገር፣ እሺ፣ አንድ ጊዜ ማስረጃ ስለሌለ ምንም ላዳመጥ አልችልም። ምክንያቱም ምንም ፖይንት አላገኘንብህም ከስሩን። ምክንያቱም ምንም መረጃ የለም። መረጃ ከሌለህ ደግሞ እምነትህን አታውቀውም። እምነትህን ሳታውቀው እስልምና መፈክር ነው የምንላችሁ ለዚህ ነው። እስልምና አንድ ነው። እጃችሁን ወደ ላይ ታወጡና ቀኝ እጃችሁን አላሁ አክበር አላሁ አክበር። ከዛስ እስልምና አንድ ነው፣ አላህ አልወለደም፣ አላህ አልተወለደም። እቺ ነች መፈክር ነው እስልምና። ከመፈክር ውጭ ማስረጃ ላይ ቤዝድ የሆነ ለምትጠየቁት ሰከን ብላችሁ መልስ የለም። ሙስሊም አንድ ነው በመጮህ አይደለም። ሙስሊም አንድ ነው ካልከኝ እኔ በጣም ደስ ይለኛል። ነብይ ውሸታም ነው፣ ሙስሊም አንድ አይደለም 73 ቦታ ነው የሚከፈለው ብሏል። አንተ ግን ሙስሊም በዓለም ላይ ያለ ሁሉ አንድ ነው ልዩነት የለንም ስትለኝ ቴንኪው ነው ምልህ፣ አልጣላህም። ምክንያቱም ነብይህን ሐሰተኛ ስለምታደርግልኝ። አይ ሙስሊም አንድ አይደለም በነብዬ ንግግር እስማማለሁ ካልክ ደግሞ ስንት ነው? ከዛስ የትኛው እስልምና ነው ትክክል? ልዩነትን ትነግረናለህ ማለት ነው። ቀጥል አብዲ። የውለፌ እኔ ጥያቄ የአንተ ዓላማ ምንድን ነው? ነው በቃ መልስ። የነው ጥያቄ ምንድን ነው የአንተ ዓላማ? በቃ ማይክን ያዝ። ማማ ይመልሽለት የኔን ዓላማ ነግሬያታለሁ። ምንድን ነው ያለው? አልሰማሁትም። እፎይ የኔን ዓላማ ጠይቆ ነው። ዓላማዬን ነግሬሽ የለ ንገሪው። የኔ ዓላማ ምንድን ነው? እሱ እንደዚህ የምናገር ማስተምረው ያ ወደ እውነት ትመጡ ዘንድ ነው። ቅዱስ ጴጥሮስ እንዳለው አንደኛ ጴጥሮስ ምዕራፍ 1:16 ላይ በብልሃት የተፈጠረውን ተረት ሳንከተል የክርስቶስ ኢየሱስን ኃይልና መምጣት አስታወቅናችሁ ይላል እና በብልሃት የተፈጠረውን ተረት ትታችሁ የክርስቶስ ኢየሱስን መምጣት እወቁ፣ ዳኑበት የሚል ነው የእፎይ ዓላማ እና ወንድማችን ይህንን የክርስቶስ ኢየሱስን ኃይልና መምጣት እንድታውቅና እንድታምንበት ነው የሁሉም ሰዎች ዓላማ ብዬ አስባለሁኝ። እና ይህን በብልሃት የተፈጠረውን ተረትተ ወደ ክርስቶስ እንድትመጣ ነው። ምንድን ነው ክርስቶስ? ለምሳሌ ምንድን ነው ክርስቶስ? ክርስቶስ ነብይ አላህን የፈጠረው ሙሐመድ የፈጠራል። ለምሳሌ እኔ ቤተሰብ ክርስቲያን ነው። እኔ ከክርስቲያን ነኝ። አሰርሰኛ አሰርሰኝ። እኔ እውነት ለመናገር ቤተሰብ የሙሉ ክርስቲያን ነው። እኔ ሙስሊም ነኝ። ለምሳሌ እኔ ክርስቲያን ወይም ክርስቶስ ምንድን ነው ትርጉሙ ምንድን ነው? ትርጉሙ ሳታውቅ ነው ክርስቲያን የነበርከው? እኔ ስጀመር ያወጣው ብነገር አንተ አሁን ከእኔ ላይ ማመን አትችልም። ምንድን ነው ክርስቲያን ማለት? ክርስቶስ ማለት ምንድን ነው? ክርስቲያን ነበርኩ እኮ አልከኝ። እንዴ ክርስቲያን በነበርክበት ሰዓት ላይ ምንድን ነው አሉ? በምገባ የራሱ የደፍተራ ተማሪ ነበርኩ። ደፍተራ ማለት ምን ማለት ነው? ደፍተራ ታውቃለህ? አላውቅም። ታውቃለህ? አብድዬ ውሸት ይመስላል። ኧረ እውነት ነው። አባቱ ደፍተራ ነው። ደሴ አባቱ ደፍተራ ነው። ምንም የትኛው ሴክት ውስጥ ነበርክ በክርስትና ውስጥ? እኔ መቼም እኔን አይደለም አንተን ነው። የትኛው ካልኩህ አንተን ነው የሚመለከተው። እንዴት እኔ ትለኛለህ? የትኛው ውስጥ ነበር? ለምሳሌ ኦኬ፣ የትኛው ቤተክርስቲያን ነበር የምትሄደው? የት ቸርች ነው የምትሄደው? ሚካኤል። ካቶሊክ ነህ? ፕሮቴስታንት ነህ? ጆቫ ነህ? ምን ነበርክ?
ኦርቶዶክስ። ኦ ኦርቶዶክስ ነበርክ። እስቲ አምስቱን አዕማደ ምስጢራት ንገረኝ። ምኑ ምኑ እ እንዴ? አምስቱን አዕማደ ምስጢራት እስቲ ንገረኝ። እኔ እውነት ለመናገር ይኸውልህ እኔ የወጣሁ በልጅነት ነው። ንገረኝ፣ ውሸት የሌለ ገባኝ። በልጅነት ነው። መልሷን ሳታውቃ ስቀር በልጅነት እንደወጣህ ትዝ አለ። ይኸውልህ አስጨርሰኝ። አውቀህ እንደወጣህ ትዝ የአንተ ችግር ይኸው እኮ ነው። ችግር የለውም። ናና ፕሊስ ተረጋጋ። አባቶች ቤተሰቦች ክርስቲያን እንደሆኑ ነግረኸኝ ነበረ። እንደውም የደፍተራ ልጅ እንደሆንክ ነግረኸኝ ነበር። ያ ማለት በልጅነት ልወጣ አትችልም። ቤተሰቦች ክርስቲያን ከሆኑ በቀላሉ ልወጣ ስለማችል ማለት ካደግክ በኋላ ችግር የለውም። ችግር የለውም። እስቲ ጨዋ ሁንና አውራ። እኔ ታርግልኝና ብዙ አማርኛም አልችልም። ጨዋ ሁንና አውራ። እንዴ ከዚህ በላይ ምን ጨዋ ልሁን? አንተ ጨዋ አይደለም፣ በጣም ባለጌ ነው። አንተ ትልቅ ሰው አይደለም። እሺ ትልቅ ሰው አይደለም፣ ወጣት ነኝ ገና። እሺ ባለጌ ነህ አንተ። ችግር የለውም። እሺ ሶሪ ካስቀየምኩ ሶሪ። ብልግና ግን ምንድነው? እሱ መዋሸት ነው። ልክ እንዳንተ ማለት ነው። እኔ አልዋሻም። ከፈለክ ማስረጃ እሰጣለሁ። የኔ ቤተሰብ ከፈለክ ደውልና ጥራ ካልክ አንተ ፊት ለፊት ደውዬ ማስረጃ እሰጣለሁ። ግን አንተ ማወቅ ያለበት የአንተ ዓላማ የአንተ እምነት ለሰው ትምህርት መሰጣት አለበት እንጂ የሰው ሃይማኖት ሰደብ መፍትም የለም። የአንተ ሃይማኖትም አይፈቅድም። ትሰማለህ አብዲ? አሁን ይኸውልህ አዳምጠሽ ስለ ክርስትና ምን የምታውቀው ነገር እንደሌለ ነገርከን። እሺ መልካም። ሳታውቅ ከወጣ ልረዳህ የምችለው ምንድነው? እሱ ክርስትና ላሳውቅ እችላለሁ በማውቀው ማለት ነው። ኦፌንስ ላደርጋ ላበሳጭህ እንዳይመስልህ። ካበሳጨሁ ሶሪ ይቅርታ። ለምን እኔ የወጣው እናንተ ለምሳሌ እኔ ወደ ክርስትና ና ስትል ማን ነው የምገዛው? ለአረቄና ለዝሙት ነው የምገዛው? እኔ ወደ ክርስትና የምመጣው አብዲ ለጨምላቃ ነው የምልህ እኮ ለዚህ ነው። ምክንያቱም ከነብይ የወረስከው ነው። አይደለም እናውቃለን። አትጨማለቃ። ምክንያቱም በህፃንነት አይደለም የወጣኸው ማለት ነው። አረቄና ዝሙት ብለኸው ነው የወጣኸው ማለት ነው። ዘማዊና ሰካራም ከሆንክ በገነት ደግሞ ያንን ሱስ ለማስቀጠል ስትል ሙስሊም ሆነሃል። በምንድር አልከውና ይህንን ዝሙትና መጠጡን በክርስትናው እንደሚያስጠይቅ ጋነም እንደሚከት ስታቅ በእስልምና ብሞክር በምንድር አሁን አቁሜ በገነት እቀጥለዋለሁ። ኢተርናል የሆነ መጠጥና ዘላለማዊ የሆነ ወሲብ በገነት አገኛለሁ የሚል ተስፋ ይዘህ ወደ እስልምና እንደሄድክ ነገርከን። እናመሰግናለን። ከነብይህ ጋር ገሃነመ እሳት ውስጥ ትገባለህ፣ ትጠለዛለህ። እዛ ከስር ማሜ ቀጥል። ሰላም ናችሁ? እንዴት ናችሁ? እኔ ለመማር ነው የመጣሁት፣ ለመጠየቅ ለመማር ነው የመጣሁት። እሺ ሜቢ ቀላል ነው ጥያቄዎቹ። እንዲሁ እንትን ካልካቸው እነሱ ላይ እንትን ብለህ ጥያቄዎች ካሉ መጠየቅ ትችላለህ። ጥያቄያችን እስልምና አንድ ነው ወይ የሚል ነው። ክርስቲያን ክፈተውና አዲስ ሰውም ስለመጡ ሄድበት ትንሽ። ዛሬ በጣም ደክሞኛል። ባይዜ በጣም ከጠዋት ጀምሮ እስከ አሁን ድረስ አትሪንክ እስከ 1 ሰዓት ምናምን አካባቢ ድረስ ስልክ እያወራው ነበር፣ ልጆች እያስተማርኩ ነበር። በጣም ብዙ ልጆች እና ኦቨር ደክሞኛል። ክርስቲያን ሂድበት። ኦኬ እሺ። አያ ሙስሊም ይሰማል? ይሰማል። ኦኬ ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። እስልምና ስንት ነው? አንድ ነው። እስልምና አንድ ነው።
ሙሐመድ ከየት አምጥቶ ነው 73 ቦታ ይከፈላሉ ያለው? በሀሳብ እንደምንለያዩ ስለሚያውቁ ማለት ወደፊት እኮ ስለዚህ እስልምና አንድ ነው ያልከው አንተ ነው የዋሸው ወይስ ሙሐመድ ነው የዋሸው? እስልምና ሳይሆን ክርስትናንም ጭምር ነው የተናገሩት፣ አይሁድንም ጭምር ማለት ነው። እኔ የጠየቅኩ ስለ እስልምና ነው። ሙሐመድ ምን አለ? ኡመቶቼ 73 ሐዲሱ የሚያወራው ስለ ሶስቱም እምነቶች ነው። 73 72 እና 71 ይሆናሉ ተብሏል። እሱን ደግሞ ከዚህ ውስጥ እየጠየቅኩ ያለው ስለ እስልምና ነው። ስለዚህ ምን አለ? ቆርጠህ ለምን ታወራለህ? ሐዲሱ የሚያወራው ስለ ሶስቱ ነው። ይሄን ደግሞ በተግባር እያየ ነው። እየጠየቅኩ ያለው ስለ እስልምና ነው። ስለ እስልምና ነው። ስለዚህ ሙሐመድ ኡመቶቼ 73 ቦታ ይከፋፈላሉ አለ። ከ73ቱ 72ቱ ጀሃነም ይገባሉ፣ አንዱ ደግሞ ጀነት ይገባል አለ። 72ቱ ጀሃነም የሚገቡት እነማን ናቸው? ጀነት የሚገባው አንዱ የትኛው ሴክት ነው? በጣም ጥሩ። 72 ብቻ ሳይሆን 71 እና 71 እና 72ም አሉ፣ 73 አሉ። እነዚህ ሁሉ ጀሃነም ይገቡና ሰደምረው ወደ 200 ምናምን ይመጣል። ሁሉም ጀሃነም ይገቡና አንዱ ብቻ ይቀራል። ያም ማን ነው? ነብዩ አለይሂ ሰላቱ ሰላም ያሉበት በቀጥተኛው ሳያወላግድ የተከተለ ሰው ማለት ነው። የትኛው ነው? ያ የትኛው ሴክት ነው? የረሱል አለይሂ ሰላቱ ሰላም ሱናን የተከተለ እግር በእግር የራሱን ሐሳብ ያስገባ ማለት ነው። ወይም ደግሞ በቁርአንና በሰሂህ ብቻ የሚመራ ማለት ነው። ኡመቶቼ የሙሐመድ ኡማ የተባሉት የሙሐመድ ኡመት የተባሉት ኡመቶች 73ቱን ጠራቸው። 73ቱን የጠራቸው ኡመቶች ያለው ሱናውን የማይከተሉ ናቸው። ምን ማለት እንዴት እስኪ ግልጽ አድርገው። ከኡማዎቼ 73 ቦታ ይከፈላሉ ነው ያለው። እነዛ 73 የተባሉት የሙሐመድን ሱና የሚከተሉ ናቸው የማይከተሉ ናቸው? የአማት ኡመት ማለት ምን ማለት ነው? በእሳቸው ዘመን የነበሩ ወይም እሳቸውን ሲከተሉ የነበሩ ህዝቦች አሉ። ያ እስልምና የሚባለውን ይከተላሉ፣ ግን በሀሳብ ይለያያሉ። ገብቶሃል? የሀሳብ ልዩነት እንጂ ቁርአናቸው አንድ ነው እኮ። ስለዚህ ልክ አጣሞ እየተረጎሙ በሚመቻቸው መልኩ እየተረጎሙ እንግዲህ የሳቱ ሰዎች ያው የጀሃነም ሙሐመድን ሱና የሚከተሉ ናቸው 73 ቦታ የሚከፈሉት ወይስ አይደሉም? የመሐመዱን ሱና የሚከተሉት ናቸው 73 ቦታ የሚከፈሉት ወይስ አይደሉም? እንከተላለን ይላሉ፣ ግን የሉም። መሐመድ ኡማዎቼ ያላቸው ስለሚከተሉ ነው ወይስ አይደለም? ኡማ ማለት ምን ማለት ነው? ተከታዮች፣ የመሐመድ ኡመቶች ተከታዮቹ ማለት ነው። ተከታይ ህዝብ ነው የሚባለው። ከነብዩ በኋላ ያለ ይሄ በሙሉ የነብዩ ኡማ ይባላል። ህዝብ ነው ይሄ። ገብቷል? ስለዚህ ከነዛ ህዝቦች መሐመድን የመሐመድን ሱና የሚከተሉ ማለት ነው እነዛ 73 ቦታ ይከፈላሉ። ከነዚህ ከ73ቱ ደግሞ 72ቱ ጀሃነም ይገባሉ። እንከተላለን ይላሉ፣ ግን ይስታሉ። አሁን ችግሩ መከተል እኮ አይደል፣ ተከትለህ ሂደህ መዝለቅ አለብህ። መንገድ ላይ ከቀረህ ያው ግድ ነው ማለት ነው እኮ። የትኛው ነው መከተልና ተከትለህ ፍጻሜ መድረስ ይለያያል። አንድ ጊዜ 72ቱ የትኞቹ ናቸው? ከዛ ደግሞ አንዱ ጀነት ይገባል የተባለው የትኛው ነው ነው ጥያቄ። እሱንማ ወደፊት ትጠብቃለህ። እንግዲህ ማን እንደሆነ ትንቢት ነው። ገና አልተከፋፈሉም። እስካሁን ድረስ ምንም ልዩነት የላቸውም። ትንቢት ነው። ትንቢቱ ሲፈጸም ትቆጥራለህ። 73 ከሚሆን ድረስ ከኖርክ ማለት ነው። 73 እንደበለጠ ላስቆጠር እችላለሁኝ። አሁን ግን ተከፋፍላችኋል አልተከፋፈላችሁም? ተው አንተ ምን እውቀት አለና ነው ስፐርም አውጣ እንጂ አንተ ያ መሐመድን ባህሪ ነው እሱ። አንተ ስፐርም ነው የምታውቀው። ስፐርም ሴጋ ነው የምታውቀው። ከአንተ ጋር አላወራም። ቆይ መሐመድ ሴጋ እየመታ ይሆናል። አንተ ማስረጃውን አንተ ይህን ጊዜ አሁን የምታወራህን አልኩህ። ማስረጃውን አንተ ለምን ትናድዳለህ? እኔ ሳወራ ለምን ትበሳጫለህ? በገነት ስገባ የመሐመድን ስፐርም እንደምጠጣ አታውቅም እንደ? ሱረት ካውሰር የወረደበትን ምክንያት አታውቅም እንደ? መሐመድን ስፐርም እኮ ነው። ካውሰር ማለት ምን ማለት ነው? አንተ የድድብ ነገር ያለ አትቅለብለህ። ቆይ ተረጋጋ። ራስህን ሴክስ ታደርጋለህ እኮ አንተ ኮብልስቶን ውረድ። ባይዞ በእስልምና ገነት ሲገቡ የሚጠጡት የመሐመድን ስፐርም ነው።
ይህንን ቪዲዮ ሰርቼበታለሁ፣ አንዴ ገብቼበታለሁ፣ ደግሜ ልገባልህ እችላለሁ። ስለዚህ ተረጋጉ። ሱረቱ አልአንቢያ 104 ላይ ቁርጡቢ አላህ ስፐርሙን እንደሚረጭ እንደሌላችሁ እንዳዘነጉት ኢብን አባስን ጨምሮ ማለት ነው። በሙፈሲሮቻችሁ ዘንድ ኪላፍ ግጭት እንዳለ እንዳዘነጉ ስፐርም መጠጣት ጥቅሙ ምንድን ነው፣ ጉዳቱ ምንድን ነው በሚል ግን ሙስሊሞች ከወንጀለኛ ጋር ምንድን ነው? ስለዚህ እንደዚህ አይነት አስተምሮት ውስጥ ተቀምጠ ወሬ አታውራ ከኔ ጋር ማለት ነው። ተረጋጉ። ኤኒዌይስ ምንድነው እሱ፣ ወደ ፖይንቱ እንመለስና ወደፊት ነው ምናምን እያለ ሊፎግር ሞከረ ማለት ነው። ተከፍሏል፣ ተበትኗል። ወደፊት ነው ካልክ ሀባሾች ያንተን አቂዳ አይቀበሉም፣ አንተ የነሱን አቂዳ አትቀበልም። ሺያዎች ያንተን አቂዳ አይቀበሉም፣ አመድያኖች ያንተን አቂዳ አይቀበሉም። እንዴት ልታደርገው ነው? ገና እነሱም አልተከፈሉም ማለት ነው። ኦኬ አንዴ ደግሞ ሐዲስ ክፈትልኝ ክርስቲያን። ቡሃሪ አይ ቲንክ 73:19 አንዴ ክፈትልኝ። የሙሐመድን ሱና የተከተሉ ናቸው እነኚህ አለ። የሙሐመድን ሱና ሳይሆን የምትከተለው እኛን ነው የምትከተለው። ነብይ አስቀድሞ አይሁዶችን ነበር የሚከተለው፣ ክርስቲያኖችን ነበር የሚከተለው። አንተም ቂያማ እንዲመጣልህ ራሱ እኔን ነው የምትከተለው። እግር በእግር ትከተለኛለህ። ቡሃሪ 73:19 አይ ቲንክ። ይከፋባችኋል እናንተ ጋር እያንዳንዱ የምታነሱን ነገር ይከፋባችኋል። ዘወረስት ሴናሪዮ ክሬት ማድረግ ኢዚ መሳደብኛ ባህሪያችን አይደለም። ነገር ግን ቆሻሻ አስተምሮታችሁን ደግሞ እንገልጣለን ስትሳደቡ። አንብበው ክርስቲያን። ኦኬ እሺ። ናሬትድ አቡ ሁሬራ እንደተረከው the prophet said ነብዩ እንደዚህ ያሉ the hour will not be established till my follower copy the deeds of the previous nation and follow them very closely span by span and cubit by cubit። ምን አለ ሙሐመድ እንደዚህ አለ፣ የቂያማ ቀን አትቆምም የኔ ተከታዮች የኔ ኡማዎች የቀደሙትን ህዝቦች ሙሉ ለሙሉ ስንዝር በስንዝር እርምጃ በእርምጃ ካልተከተሉ። it was said እንደዚህ ተብሏል ኦ አላህስ ሜሴንጀር do you mean by those nations the Persian and the Byzantines ፐርሺያውያንና ባዛንታይኖችን ማለትህ ነውን ብሎ ጠየቀ። the prophet said who can it be other than they ከነሱ ውጭ ሌላ ማን ሊሆን ይችላል? ምን አድርጓችኋል? እያንዳንዱን ኮፒ አድርጉ፣ እግር በእግር እርምጃ በእርምጃ እየተከተልክ ከነሱ ኮፒ ታደርጋለህ። እኔ ዘማዊ ቢሆን ዘማዊ ትሆናለህ። አንተ ያልከውን ባደርግ አንተም ታደርጋለህ እንደ ነብይ አስተምሮ። ኔክስት በለው ክርስቲያን፣ ሀያን አውጣልኝ። ኔክስት በለው። አይሁድና ክርስቲያን ያደረጉትን ኮፒ የማድረግ እንደ ጭራ እየተከተልክ ነብይን ቀጥላለህ። አቢ ትቀጥላለህ። ኮፒ እንድታደርግ ነብይን ያዘዘው እኔን እንድትከተል ቂያማ የሚመጣልህ እንኳን እኔ ስትከተል ነው። ኔክስት ያለውን አንብቦ ቀጥል። ኦኬ እሺ። ናሬትድ አቡ ሰዓድ አልኩሪ እንደተረከው the prophet said ነብዩ እንደዚህ አለ you will follow the way of those nations who were before you ከናንተ በፊት የነበሩ ህዝቦችን ትከተላላችሁ። ስፓን ባይ ስፓን እርምጃ በእርምጃ ኪዩቢት ባይ ኪዩቢት ስንዝር በስንዝር so much so that even if they entered a hole of maschigur የእንሽላሊት ጉድጓድ ውስጥ ቢገቡ እንኳን እነሱን ትከተላላችሁ። you would follow them we said oh Allah's messenger do you mean the Jews and the Christians የአላህ መልእክተኛ ሆይ አይሁዶችና ክርስቲያኖችን ማለትህ ነውን? he said whom else ከነሱ ውጭ ማን ሊሆን ይችላል? ምን አለ? የእንሽላሊት ጉድጓድ ውስጥ አይሁዶችና ክርስቲያኖች ቢገቡ እነሱን እርምጃ በእርምጃ እግር በእግር ትከተላችኋላችሁ። እነማንን? አይሁዶችና ክርስቲያኖች። ምን እንዲመጣ ወደኋላ መልሶ ቂያማ እንዲመጣ ሙስሊሞች ማንን ነው የሚከተሉት? ክርስቲያኖችና አይሁዶችን እግር በእግር እርምጃ በእርምጃ ክንድ በክንድ ጎሬ የሽላሊት ጎሬ እንኳን ቢገቡ ተከትላችሁ እስካልገባችሁ ድረስ ቂያማ አይመጣም።
ምናቸውን ይላል? መንገዳቸውንና ድርጊታቸውን ነው የሚለው። ድርጊታቸውን የነሱን ድርጊት ኢሳን ማን የፈጠረው? ስለዚህ የነሱን ድርጊት ኢሳን ቁርአን አላህ የፈጠረው ካራክተር ነው። አላህ የፈጠረ ሙሐመድ ፈጠረው፣ ሙሐመድን ደግሞ አላህ ፈጠረው፣ አላህን ደግሞ ሙሐመድ ፈጠረው። ኢሳንም በእንደዛው አይነት ሁኔታ ካራክተር ፊክሽናል ካራክተር ናቸው። ኢሳ የሚባል አካል አናውቅም ከፊክሽን ውጪ። ቁርአን የሚባል ፊክሽን እንደ የተጻፈ ካራክተር ነው አናውቀውም። ሚሳን ነው የምታውቀው? ሚሳ የሚባል ሰው አላውቅም። አታውቅም? ያ ሙሐመድ የፈጠረው ካራክተር ነው በቁርአን በሚባል ፊክሽን ላይ የተጻፈ። አሁን ወደ ጥያቄው ተመለስና የትኛው ሴክት ውስጥ ነው ያለው? የትኛው ሴክት ውስጥ ነው ያለው? አንድ ሰው እስልምና መቀበል ቢፈልግ አንድ በአንተ የትኛው ሴክት ላይ ነው መሆን የሚችለው? ነቢያችን ሲሰደብ እንዳለ። እሺ ለምን ሰድባለሁ? መጽሐፉን ማንበብ ብቻ ነው የሚጠበቅብኝ። ለምን ሰድባለሁ? ነቢያችን መሐመድ ሲሰድብ በአንተ አፍ እንዳልሰማ ባገኘ ተለትላለሁ። ገብቶሃል? ገብቶኛል። አይሻ የተናገረችው ማንበብ ብቻ ነው የሚጠበቅብኝ። ለምን ሰድባለሁ? የድድብልሽ አይደለሁም። እንዳልሆንኩ ደግሞ ነብይህ መስክሯል። ሱራ 10 94 ላይ፣ ሱራ 16 43 እስከ 44፣ ሱራ 21 ላይ እኔን እንድትጠይቀኝ አንተ መሀይም እንደሆንክ ቁርአንህ ያስቀምጣል። ስለዚህ መሀይም ብለህ እንዳሰድበኝ ባይሆን አንብብችን። እኔ ደደብ አይደለሁም። ነቢያችን በአንተ አፍ እየጠራህ ነው። ከቶ ክብር ነው በእኔ አፍ መጥራቱ። ባለፈው አላየም እንዴ? ስሜ ማን አልከው? ማማ ይመልሽልኝ። ስሜ ማን አልከው? ማን አልኩ? ስሜ ሙሐመድ ብያለሁ። ስሜ ሙሐመድ። ያ እኛ ከስሙ ሳይሆን ከተግባሩ ነው ችግራችን። ስሜ ማን ነው? ሙሐመድ ብያለሁ። በቀን 20 ጊዜ በትንሹ 20 ጊዜ 200 ጊዜ ሙሐመድ የሚል ስም አነባለሁ፣ እጠራዋለሁ። ያለህበትን ንገረኝ፣ ያለህበትን ቦታውን ንገረኝ። እስልምና አራጅ ነው፣ ገዳይ ነው። አልነግርህም። እኔ ትንሽ ቆይቼ ሙስሊሞችን ከዚህ ከገዳይ አስተሳሰብ ነፃ ማውጣት ስለመፈልግ አልነግርህም። መጀመሪያ ከአንተ አስተሳሰብ ውጣ። መጀመሪያን አስተሳሰብ ይዘመቸው ሰውን አትለውጥም። ራስ መጀመሪያ ውጣ። እሺ አሁን ክርክሩን ጭቅጭቁን ተወውና ሰላማዊ ይሁንና እስቲ መጽሐፉን አንብብና አስረዳን እስቲ እንድወጣ። ደደም መሀየም እኮ አንተ ምሁር ስለሆንክ አንብብና አስረዳኝ። ተከተላቸው የመጽሐፉ ሰዎችን ይልሃል። ክርስቲያንና ይሁዶችን እግር በእግር እነሱ የሚያደርጉትን እስካላደረክ ድረስ ቅያማ አይመጣልህም ይልሃል። እሺ አንተ ማንም ታምን ወይ ቀልድ። ከነኚህ ሰዎች ጋር በምንድን ነው መግባባ የምንችለው? በምልክት ቋንቋ ካልሆነ እኮ ምንም ልንግባባ አልቻልንም። መቀጠል የሚችል ማን ነው? አብዱን መቀጠል ማናገር የሚችል ማን ነው? ማውራት የሚችል ሰው ቀጥሉ። በቁርአኑ መሰረት መሀይም ማን እንደሆነ ላሳየውና አንዴ አስፋኝና በሱረቱል አንቢያ ቁጥር 7 ላይ አላህ ሲናገር ከአንተ በፊት ወደ እነርሱ የምናወርድላቸው የሆነ ሰዎች እንጂ ሌላ አንላክንም የሚልና የማታውቁም ብትሆኑ የመጽሐፉን ባለቤቶች ጠይቁ። አህለል ኪታቦች ክርስቲያኖችና አይሁዶች ጋር ሄደ ቁጭ ብለህ እንድትማር ነው ነብይ ወይም ደግሞ ቁርአንህ ያዘዘ። ማታቅ ስለሆን ከአንተ መተህ እኛ አገር ስር ቁጭ ብለህ እንድትማር ነው ቁርአን የሚያዘው ወንድማችን። ስለዚህ መሀይብ የሚለው ቃል ከአንተ ጋር ተስማሚ ነው እንጂ ከክርስቲያኖች ጋር አይደለም። ምክንያቱም ማታውቅ ከሆንክ ሄደህ አህለል ኪታቦችን ክርስቲያኖችን ጠይቅ ነው የተባልከው። ያብዱ ያው ሱረቱል አንቢያ ቁጥር 7 አይ ከነብዩ በላይ ሱና የሚከተል የለም። ሱራ 7 157 ላይ መሀይም የሚለው ነብዩን እኮ ነው። ኡሚዩን ብሎ ኤንዌስ አንተ ሰውዬ ደም አታፍላ። አንተ እኔ በህይወት መኖርህ ራሱ በጣም ነው እንትን አለኝ። አንተ ግን ኢንሻአላህ ትታረዳለህ። አንተ የደደብ ልጅ፣ የጠንቋይ ልጅ፣ አረቄ ቤት የተወለድክ አንተ የምታወራውን አፍህን ይኸውልህ። ኢንሻአላህ ለአንተ እኮ ጦር መተኮስ አያስፈልግም። ለአንተ ዱዓ ማድረግ ብቻ ነው። አንተ በዚች ሌሊት እንዳታድር ነው ካለ የምናገኘው ምን በማረድ አንተ ይኸውልህ
ዱዓ ማድረግ ብቻ የሚጠበቅብን ወላሂ ዱዓ ማድረግ ለማረድ እንዴት ሰው ዱዓ ያደርጋል? አንተ ማለት ማንነትህን የማታቅ ሰካራም ከየትም ከልቅምቅም ቤተሰብ ወጥተህ ለቃቃሚ የሆነ ንግግር የምታወራ እስቲ አንተ ወንድነህ እስቲ አንድ ኮንፈረንስ እናዘጋጃለን እና እስቲ አንተ የፈለግከውን ነገር ይዘና እንዳንተ አይነት ደደብ ጋር እኮ መናገር አይደለም። አንተ ችግር የለም እናገኝሃለን። ደግሞ የትም በጂፒኤስ አታመልጣትም፣ እናገኝሃለን። በአካል ይምጣና እዛ መቃብር ስማ፣ እዛ ጫካ ከጂኒዎች መተት ሰርተህ ከጂኒዎች ከሰይጣናት መተት። ለምንድን ነው ጫካ ቤተክርስቲያን የምትሰራው አንተ አመዳ? ከሰይጣኖች ጋር አብረህ ለመኖር ማለት ነው። ገባህ? ፊት ለፊት መግጠም ያለብህ ፊት ለፊት ለመከራከር ያለብህ አንተ ንፍጣም በቃ እንትንን መከራከር ያለብህ አንተ ከነ ቆርቆሮዎች ማለት ነው። ከነዛ ከቆሻሾቹ እዛ ከአረቄ ቤት ከተወለዱ እስልምና ማለት ነው። የሙስሊሞች ውጤት ይሄ ነው። አንተ ቆይ ባደርጉ አንዴ ቆይ። አሁን እያንዳንዱን የተናገራቸውን ነገሮች በነብዩ ላይ እናሳየዋለን። እያንዳንዱ የተሳደብካት ስድብ በነብይ ላይ አዙረን ሐዲሳትን ቁርአን መሰረት አድርገን እናሳያለን። በደንብ ልብ አድርገን የምትናገራቸውን ቃላቶች እያስተዋልካቸው ትሰማቸዋለን። አንተ በቃ አተርፍም ቆርቆሮዎችን ጭምር ማለት ነው። አተርፍም ሰዋቱን ሳይ ሙስሊም 450 ያ ረቢ በዚህ ምሽት አንተን ልሳንህን ይዘጋጋል ምናምን ማለት ነው። ኢንሻአላህ ትዘጋጋለህ። ኢንሻአላህ ምንም ለአንተ እኮ ጦር መተኮስ ምናምን ይሄ ማቆሸሽ አያስፈልግም። ይሄ ጧራ በቃ እንትን የሆነ ሰው ነው። አንተ ማለት ነጂስ ነህ። ህዝቦችን መተህ የምትነጅስ የተነጀስክ ነህ። ስለዚህ ማለት ነው ቦታ ይኖርሃል። ቶፋ ውሃ እየጠጣ ግን ስትሳደብ አንተ ውሻ ልጅ እኔ ከእንዳንተ አይነት ቅሌታም ጋር ቶፋ። እሺ መልካም ጀመር ከአንተ ማየ መደደብ ጋር ምን እናድርግ? እንቀመጣለን። ኤኒዌይስ እሻን መረጃ እናሳይ ስላለች ማማዬ ደንቆሮ ብሏል። ደንቆሮ የሚለውን ስድብ የለመድከው ከአላህ ነው። ሱራ 2:18 ላይ አላህም እንዳንተው ባለጌና ተሳዳቢ ነበረ፣ ከሜዳ ተነስቶ ክርስቲያኖችን ደንቆሮች ብሎ የሚሳደብ ማለት ነው። 18ኛው ያለይ ሙስሊም 450 ኤሌ ነብይህ አጋንንት የሚጋብዙትና ከአጋንንት ጋር የሚሄድ ህብረት የሚያደርግ ነው። ይሄ ክፍል አንብቡት። ነብይህ ከጅኒዎች ጋር ሄዶ ሌሊቱን የሚያድር ከጅኒ ጋር ህብረት የሚያደርግ ነው። ጫካው የምትሄድ አለ። ሌሊቱ ሁሉ ገደል ውስጥ ሲፈልጉት ነበረ፣ ጫካ ለጫካ ነብዩን እና ሌሊት ጫካ ድሮ መጣ። ከየት ነው የምመጣው ሲሉት ጂኒዎች አጋንንት ጋብዘውኝ እነሱ ጋር ሄጄ ነው አለ። ስለዚህ ጫካ ውስጥ ሄዶ የሚያድር ገደል ውስጥ ሄዶ የሚያድር ነብይህ ነው፣ አጋንንት ያለበት ስለሆነ ማለት ነው። ኤኒዌይስ ብዙ ማለት ይቻላል። መቃብር ምናምን ነገር ብሏል። ነብይ ሌሊት ተነስቶ መቃብር ቦታ እንደሚሄድ ከዛ በኋላ ለሀጩን እንደሚግታ አያውቅም ማለት ነው። መቃብር እንትናቸውን ከመቃብር አውጥቶ ሰዎችን ለሀጩን እንደሚግታ አያውቅም ማለት ነው። አንድ አዲስ ልስጣችሁ፣ ሜይ ቢ ቼክ ላድርገውና እስኪመለስ ድረስ እፎይ ቆሻሻ ብሎ ተሳድቧልና ያው ቃሉን እንትን ባልልላችሁ ቆሻሻ ማለት አንድ ሰው ልብሱን ንጽህናውን የማይጠብቅ ነው አይደል? መሐመድ ሶላት ሊሰግድ እየሄደ እንኳን በልብሱ ላይ ዘር ፈሳሹን ያንጠባጥብ ነበር። ሰሂህ ሙስሊም 290 ላይ ሰይጣን ብሎ ተሳድቧል። በሰይጣን ግን ሲሰደድ የነበረው ማን ነበር ብለን ስንመለከት ሱናን አናሳይ 3960 ላይ አይሻ ሰይጣን አለበት ነብዩ ብላ ዘግባለች። በሰይጣን ይመራ የነበረ ግለሰብ ነበር ማለት ነው። ኦኬ እፎይ መጣሃል፣ ቀጥል። ሳይ ሙስሊም 2773 ኤ ላይ ከመቃብር አውጥቶ ሬሳ እንኳን ለአጩን የሚግት ነብይ ነበረ፣ ለአጭ የሚቀባ ነበረ። ሱና ዶት ኮም ላይ ለማስተካከል ሞክረውታል። ለአጩን ይቀባዋል ብሎ ነገር ነው ያስቀመጡት። ነገር ግን አስቀድሞ ለአጩን አፍ ውስጥ እንደሚግት ነበር የነበረው። መጽሐፉ ላይ ለአጩን ይግታል ነው የሚለው። እንደገና ደግሞ እንትኑም ፒዲኤፍ ላይ ካላችሁ እንትኗን ይዋት፣ እዛ ላይም አፍ ውስጥ ለአጭ ከመቃብር አውጥቶ ለአጩን እንደሚጨምር ነው ያስቀመጠው። መልሰው ከመቃብር አውጥቶ መቃብር ትሄዳለህ ያለው መቃብር እየሄደ ከመቃብር ሬስ አውጥቶ ነብይህ ነው ለሀጭ የሚግት
ሎክ አንብቡት። ጃቢር ሪፖርተድ አላስ አፖስተል ካምቱ ደ ግሬቭ ኦፍ አብደላ ቢን ኡበይ። ጃቢር እንዳስተላለፈው ያላ መልእክተኛ ወደ አብደላ ቢን ኡበይ ወደሚባለው ሰውዬ መቃብር አለ። ብሮት ሂም አውት ፍሮም ዳት፣ ከዛም አወጣው አለ። ፕሌስድ ሂም ኦን ሂዝ ኒ፣ ጭኑ ላይ ያስቀመጠው አለ። አንድ ብሊው ኦቨር ሂም ዊዝ ላይት ብሪዝ ዳት ኮንቴንድ ሰም ስላይቫ። ይህንን አሁን ዲስቶርት አድርገውታል። አሁን ነው ያስተካከሉት። ምንድነው የሚለው? አፍ ውስጥ ጨመረ። እንትኑ አለህ፣ አፑ አለህ ክርስቲያን። and showed him